ፋኖን በተመለከተ ይፋ የሆነው የአማራ ክልሉ ሪፖርት እጅግ አነጋጋሪ ሆኗል። የአማራ ክልል ሰላምና ጸጥታ ቢሮ በ10 ሺህ የሚቆጠሩ የፋኖ አባላት እጅ ሰጥተዋል ሲል ይፋ አድርጓል። ዝርዝሩን እንመለስበታለን። በሳምንቱ መጨረሻ ከተሰሙ ወሳኝ ጉዳዮች መካከል አንዱ ድንበር ላይ ውጊያ መቀስቀሱ ነው። በምዕራብ ኢትዮጵያ ምን እየተከናወነ ነው እንመለከተዋለን። ጠቅላይ ሚኒስትር አብይ በ4 ኪሎ ቤተ መንግስት የተቀበሏቸው ወሳኝ ሰው ኢትዮጵያ ነዳጅ ለፈጠረው ቀውስ እያፈላለገች ስለምትገኘው የብድር ድጋፍም የምንላችሁ ይኖረናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀመረም። በመግቢያችን ላይ የሰማችሁትን አበይት ነጥቦችን በዝርዝር እንደሚከተለው እናስደምጣችኋለን። እስከ መጨረሻው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር ተገናኝተን በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት አድርገናል ያሉት ለነበረን ጠቃሚ የሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋና የላቀ ነው ብለዋል። ታቸው ሁለተኛ ዓመቱን እየያዘ ያለው የማክሮ ኢኮኖሚ ማሻሻያ አፈጻጸም IMF እንዴት እንደሚያየው በዝርዝር እንደሚገመገም ይጠበቃል። ማኔጂንግ ዳይሬክተሯ ክሪስታሊና ጆርጂየቫ ባሳለፍነው ዓመት የካቲት ወር ወደ ኢትዮጵያ በመምጣት ከጠቅላይ ሚኒስትሩ ጋር ሰፊ ውይይት ማድረጋቸው ይታወሳል። ከዚሁ ጋር በተያያዘ ኢትዮጵያ የ$600 ሚሊዮን የድንገተኛ ቀውስ ምላሽ ፈንድ ድርድር አጠናቃለች። የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አለመረጋጋት ጋር ተያይዞ እየጨመረ የመጣውን የነዳጅ ዋጋና የኢኮኖሚ ጫናን ለመቋቋም የሚያስችል የ$600 ሚሊዮን የድጋፍ ድርድር ማጠናቀቁን ነው ይፋ ያደረገው። ይህ ድጋፍ መንግስት ከዓለም አቀፍ የፋይናንስ ተቋማት ማለትም ዓለም ባንክና IMF እንዲሁም እንደ ጣሊያን፣ ፈረንሳይና ጀርመን ካሉ አጋር ሀገራት ጋር ከሚያደርገው የቢሊዮን ዶላሮች የትብብር ስትራቴጂ አካል መሆኑ ተገልጿል። የአማራ ክልል ሰላምና ጸጥታ ቢሮ የፋኖ ኃይሎች አንድ ቀን ከኦነግ ሸኔ ጋርና ከህወሓት ጋር ተጋጭተው አያውቁም ሲሉ ወንጅሏል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ሆኑት እሸቱ የሱፍ በአማራ ክልል ከመንግስት የጸጥታ ኃይሎች ጋር ውጊያ ላይ ካሉት የፋኖ ታጣቂዎች ውስጥ 33 ሺህ የሚሆኑት ለመንግስት እጃቸውን ሰጥተዋል ሲሉ አስታውቀዋል። የቢሮ ኃላፊ ከክልሉ ቴሌቪዥን ጋር ባደረጉት ቆይታ እጅ ከሰጡት የፋኖ አባላት ውስጥ በመንግስት መስሪያ ቤት የተቀጠሩ የጸጥታ ተቋማትን የተቀላቀሉ ሰዎች መኖራቸውን ገልጸዋል። የመንግስት ሰራተኛ የነበሩ የፋኖ ታጣቂዎች እጅ ከሰጡ በኋላ መንግስት ስታቃጥሉኝ ቆይታችኋል፣ ስታወድሙኝ ቆይታችኋል አላለም፣ ወደ ስራቸው መልሷቸዋል ሲሉ በህግ ተጠያቂ አለመደረጋቸውን አስረድተዋል። በዚህም መንገድ 615 የሚሆኑ ታጣቂዎች ወደ ቀድሞ የመንግስት ስራቸው መመለሳቸውን ተናግረዋል። 5000 ለሚሆኑ የቀድሞ የፋኖ አባላት ደግሞ የተለያዩ የስራ ዕድሎች ተፈጥሮላቸዋል ነው ያሉት። ኃላፊው አክለውም ጽንፈኛ ቡድን ሲሉ ከጠሩት ፋኖ ፈልሰው የመጡ ያሏቸው ሌሎች አባላቱን ደግሞ በጸጥታ ተቋማት ውስጥ በመመደብ ተልዕኮ እንዲመሩ እየተደረገ ነው ብለዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ በሰጡት ማብራሪያ የፋኖ ኃይሎች ከህወሓትም ሆነ ከኦነግ ሸኔ ጋር ተጋጭተው አያውቁም በማለት በሶስቱ ኃይሎች መካከል አለ ስላሉት ግንኙነት ተናግረዋል። ጥንቅራችን እንደቀጠለ ነው። በሳምንቱ መጨረሻ ከተሰሙ ወሳኝ ጉዳዮች መካከል አንዱ ድንበር ላይ ውጊያ መቀስቀሱ ነው። የሱዳኑ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የሚያሳዩ መረጃዎች ከድንበር ስፍራዎች ወጥተዋል። ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያ እየተደረገ ይገኛል። ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር እየተጋደሉ ነው። በውጊያው SPLMO ተብሎ የሚጠራው የደቡብ ሱዳን አማጺ ከሄሜቲ ጦር ጋር ተሰልፏል። በተጨማሪም ፈጥኖ ደራሽ ኃይሉ ከአሶሳ በኩል ድጋፍ እያደረገ እንደሚገኝ የሱዳን ምንጮች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት ባወጣው መግለጫ የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ አቅጣጫ ከአልቡርሃን ኃይሎች ጎን ተሰልፈዋል ሲል መክሰሱ አይዘነጋም። ህወሓት በበኩሉ ይህን የ4 ኪሎ ክስን መሰረተ ቢስ ሲል ውድቅ አድርጎታል።
ከምዕራቡ የሀገራችን ክፍል አልወጣንም። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብጽ ወታደራዊ ካምፕ መዝጋቷ ተሰምቷል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኝ የግብጽ ወታደራዊ ካምፕ እንዲዘጋ ማዘዟ የተሰማውም በትላንትናው ዕለት ነው። ይህም በምስራቅ አፍሪካ ያለውን ቀጠናዊ የደህንነት ሁኔታ ሊቀይር የሚችልና የካይሮን ወታደራዊ መገኘትን የሚያበቃ እርምጃ ነው ተብሏል። የደቡብ ሱዳን የፕሬስ ምንጮችን ጠቅሰው የወጡ ዘገባዎች እንደሚያመላክቱት ከሆነ ትዕዛዙ በክልሉ ውስጥ ያሉ ማናቸውም የግብጽ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲቆሙ የሚጠይቅ ነው ሲል ዘ ሱዳን ታይምስ ዘግቧል። በመጨረሻም ስለ አነጋጋሪው የትራምፕ ሰነድ ጥቂት እንበላችሁ። ፕሬዚዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም እቅድ የሰጠችውን ምላሽ ውድቅ ካደረጉ በኋላ የነዳጅ ዋጋ ጭማሪ አሳይቷል። ቴህራን ምላሹን የሰጠችው በአደራዳሪዋ ፓኪስታን በኩል ሲሆን ግጭቱ ወዲያውኑ እንዲቆም እንደዚሁም ከዚህ በኋላ ምንም አይነት ጥቃት እንደማይፈጸምባት ማረጋገጫ እንዲሰጣት መጠየቋን ታስኒም የዜና ወኪል ዘግቧል። ሰኞ ዕለት ብሬንት ድፍድፍ ነዳጅ በእስያ ገበያ በበርሜል የ4.1 በመቶ ጭማሪ በማሳየት $105 ከ50 ሳንቲም ተሽጧል። የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ሆርሙዝ ከየካቲት የመጨረሻ ሳምንት ጀምሮም በአሜሪካና በኢራን መካከል ጦርነት በመቀስቀሱ ዝግ ሆኗል። ጦርነቱ ከጀመረ ጊዜ አንስቶ የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ የመጣ ሲሆን የብሬንት ድፍድፍ የነዳጅ ዋጋም በበርሜል $100 በላይ እየተሸጠ ይገኛል። የዓለም 1/5ኛው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ከተዘጋ በኋላ ቴህራን ለማቋረጥ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም በመግለጽ አስጠንቅቃለች። ጦርነቱ ከተጀመረበት የካቲት 21 2018 ዓመተ ምህረት ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና ኮንቴይነር ጫኝ መርከቦች ላይ ጥቃት መፈጸሙ ተገልጿል። መርከቦቹ ላይ ጥቃት የደረሰው በተወንጫፊዎች፣ በአነስተኛ ጀልባዎች፣ በቦምብ ሲሆን አብዛኞቹ ጥቃቶች የተፈጸሙት ከኦማን የባህር ዳርቻ ወጣ ባለ ስፍራ እንዲሁም የዩናይትድ አረብ ኤምሬትስ ፋይጃራህ ወደብ አቅራቢያ ነው። ዓለም አቀፉ የባህር ላይ ትራንስፖርት ድርጅት በሆርሙዝ ወሽመጥ ከ1500 እስከ 2000 መርከቦች እንዲሁም 20000 ባህረኞች መንቀሳቀሻ አጥተው መቆማቸውን አስታውቋል። ዋና ዋና የኢነርጂ ኩባንያዎች የዓለም የነዳጅና የጋዝ ዋጋ ጭማሪ ማሳየቱን ተከትሎ ትርፋቸው መጨመሩን ይፋ አድርገዋል። እሁድ ዕለት አራምኮም ባለፉት 3 ወራት ያገኘው ትርፍ ከባለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር የ25 በመቶ ጭማሪ ማግኘቱን አስታውቋል። ባለፈው ወር እንዲሁም ቢፒ የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ መጨመሩን የገለጸ ሲሆን ሼል ደግሞ ባለፈው ሳምንት ትርፉ ከፍ ማለቱን ይፋ አድርጓል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።